ሪያላይዜሽን ኢንፑት ብቻ ቢሆን እኔ ስነግራችሁ እናንተ መቀበል ቢሆን ኑሮ አንዱን እውቀት ከሌላው እውቀት ለይቶ ከልባችሁ የሚያደርሰው ነገር ይሄ ነገርማ በጣም ሪዞኔት አድርጎታል ልቤ ጋር ደርሷል የምትሉበት መስፈርት ወይም ክራይቴሪያ ምን ይሆናል? በሆነ እውነትማ ከዚህ ትበልጣለች የምትል ቅድመ እምነት ባይኖረው ኑሮ እንዴት ሰው ይጠራጠራል? ኦኬ ትሩሊ እንደውም ሲከሮች ናቸው። ኦኬ ሲክ ያደርጋሉ። ሲክ ግን ሲያደርጉ ምንድን ነው ሲክ የሚያደርጉት? ብዙ ሰው አያስብም። መጽሐፍ የሚያንብብ ከሰዎች ጋር ኮንቨርሴሽን ያደርግ ምናምን አንጥሮት የእውነት ነው ይሄ አይደለም ብሎ የሚመዝንበት ፕራይመሪ ናውሌጁ ነው እንጂ ፕራይመሪ ናውሌጁን ዳውት በማድረግ አይጀምርም። እንደዛ ካላረክ ደግሞ ትሩሊ አሳቢ አትባል። ይሄ አንድ ኮምፒውተርም ሊያደርገው የሚችለው አይነት ድርጊት ነው ማለት ነው። ሰላም፣ እንዴት ናችሁ? እንዴት ቆያችሁን? ተጠፋፋን ምናምን አይደል? ሁሉ አማን ነው። ዛሬ ዝም ብዬ ትንሽ እንጫወት ምናምን ብዬ ብቅ ብያለሁ። ካሜራ ፊት ከተቀመጥኩ ራሱ ስንት ጊዜ። ኤኒዌይስ እንዴት ናችሁ? እንዴት ከረማችሁ ቤተሰቦች? በሆነ ምክንያት ጠፋው። አንደኛው ምክንያት የነበረው ምንድነው? የሞኔታይዜሽን ችግር ዩቲዩብ አጋጠመ። ሞኔታይዝድ ሆኖ ነበርና ሳንቲ ትንሽ መስራት ጀምሮ ነበር። በመሃል ዩቲዩብ የሆነ ሪዝን አቀረበና እንዲቋረጥ ሆነ ማለት ነው። በዛ ምክንያት ሳንሰራ ቆይተናል። አሁንም በነገራችሁ ያ ነገር ፊክስ ሆኖ ሳይሆን ክብሮሜ እያስተካከለልን ነው። እሱ እስኪስተካከል በመሃል እንደ ሰርቪስ የሚሆን መስራት ፈለኩና ዝም ብዬ በቃ አልኩ ማለት ነው። ፕላስ ግን ብዙዎቻችሁ ደግሞ ከሱ ነው የመጣችሁትና ቻናሉ 26000 ምናምን 26000 ከዛ በላይ ሰብስክራይበር ያለው ተዘጋበት፣ ሀክ ተደረገበት። ሆፕፉሊ ይመለሳል ብለን እስቲ እናስባለን። ግን ኤኒዌይስ ብቻ በጣም ከባድ ነው ቢውል ሊያደርገው ምናምን እና እሱ ሀክ ተደርጎበት አደረ። ግን ምንም ጊዜም ራሱ አልሰጠውም። ተመልሶ ወደ እንደ አዲስ ፍሮም ስክራች ለመጀመር ሲነሳ አማኝነቱ ምናምን ነው በጣም ነው ያደነኩትና ኤኒዌይስ አዲሱን ቤት እየሄድን ሞቅ እናደርገዋለን ማለት ነው። ኤኒዌይስ ወደ ቪዲዮአችን እንገባለን። ይሄንን ካለን ዘንዳ በምን በመጫወት እንጀምር? ኦኬ ምን ላውራላችሁ ምናምን ብዬ ኖትቡኬን ምናምንም ገልበጥ ነገር ሳረግ ቀለል ያለች ጭዌ ዛሬ ፊሎሶፊካል ዲኮንስትራክሽን አድርገን እናይና በቀጣይነት እንዘልቃለን፣ አንጠፋም ማለት ነው። ርዕሱ ላይም ተምኔል ላይ እንደዛ ነው የማደርገው ብዬ አስባለሁ። ሰው ልጅ በእውቀት አይቀየርም የሚል እሳቤ ነው። ታዲያ በምንድን ነው የሚለውን ነገር እናያለን። ምክንያቱም ጥቂት የማይባሉ ልጆች ወይም ጥቂትም ብንላቸው በኢንቦክስ መጥተው ለምሳሌ ያንተንም ቪዲዮ የክሊንም እንደዚህ ምናምን ቪዲዮዎች እናያለን፣ ሌክቸሮች እንሰማለን፣ የውጭም እንደዚህ። ግን ህይወታችን ላይ አፕሊካብል ለማድረግም ሆነ ብቻ በየዕለት ተዕለት ባለ መስተጋብር ውስጥ ይሄን ያለ ለውጥ አንሾፍም። ለውጥ የለም ህይወታችን ላይ ግን እንትናን እንሾፋ እንትናን እናያለን። ያንተንም ቪዲዮ በደንብ ነው ሌክቸርን ሙሉ እንደዚህ እንሰማለን እና የሚሉኝ ልጆች አሉ። ኦኬ የሆነ ጊዜ ከብራዘር ጋር እንደዚህም ቁጭ ብለን ስናወራ አለ በጣም ህይወታቸውን ማሻሻል የሚፈልጉ ከዛ ብዙ ሪሰርች የሚያደርጉ የሚያነቡ የሚያዩ ነገር ግን ህይወታቸው ላይ እምብዛም የሆነ ለውጥ አይኖርም። የብዙ ሰው ህይወት ነው ይሄ። እና ምንድን ነው ችግሩ ሲባል በእውቀት ሰው ስለማይቀየር ነው፣ በአእምሮ ማለት ነው። አንደኛ ነገር ከዚህ በፊትም እንደምናወራው የራሳችን ጌታም ስላልሆነ፣ ሁለተኛ ግን በምንድን ነው የሚለወጠው የምትለው ላይ ሞር ፎከስ አድርገን ብናወራ ይሻላል። እንደማይለወጥ ነጋሪ አያስፈልገውማ። ምክንያቱም ፕሮብለም ሆኖ ኦሬዲ ሰዎች እየተቀየርን አይደለም፣ በእውቀታችን በሰበሰብነው ናውሌጅ እየተቀየርን አይደለም ካሉ ብለው ስለመጡ ማለት ነው። በእውቀት አይቀየርም ኢኔሴንስ ግን በእውቀት አይቀየርም ኢኔሴንስ በኢንፑት አይቀየርም በሚለው እንደውም ሲኖኒመስ ብንተካው ይሻላል። ምክንያቱም በእውቀት የሚለውን ትሩሊ ማወቅ ወይም ደግሞ ከውስጥህ በነቃ አይነት እውቀት ከሆነ የመቀየር ነገር አለ። እሱ ስለ ስኬፕቲሲዝም አያይዤ ወደ መጨረሻ አካባቢ አወራላችኋለሁ። ትሩሊ ማወቅ ከሆነ ይሄ እውቀት የሚለው ነገር ከውጪ ተሰጥቶን ሳይሆን ምን ማለት መሰላችሁ? ለምሳሌ አንድ ነገር እውነት ስለሆነ ብቻ ላንተ እውነት ሆኖ አይገኝልህም። ቤተክርስቲያን ውስጥ ወይ መስጂድ ውስጥ ወይ whatever የሃይማኖት
ተቋማት ውስጥ ብዙ ነገር እኮ ትሰበካለህ፣ ብዙ እውነት ይነገርሃል። እውነት ተብሎ የሚታመኑ ነገሮች ይነገራል፣ ግን ለአንተ እውነት ሆኖ አታገኘውም። ወይም ደግሞ አስዩም ታደርጋለህ፣ ብሊፍ ታምናለህ። የፌዙን ማመን ሳይሆን ይሄ ብሊቭ የሚለውን የእንግሊዝኛውን ሲኖኒመስ ማለት ነው። ታምናለህ ግን የለውም፣ ለአንተ እውነት ሆኖ አልተገኘልህም። በስቴትመንት ደረጃ ነው ያለው ማለት ነው ፕሮፖዚሽናል ናውሌጅ የምንለው። ግን ኢምቦዲመንት ኖሮ ለአንተ እውነት ሆኖ አልተገኘም። ለምን? ከውጭ የገባ እውቀት ወይም እውነት እንጂ ከውስጥህ የነቃ አይደለም። ይህንን ፕራክቲካሊ ከኔ ህይወት ኤክስፒሪየንስ ስነግራችሁ ምን ታውቃላችሁ? ለምሳሌ የሆነ መጽሐፍ ላይ ያነበብኩት ከሆነ ዓመት በፊት ምናምን መጽሐፉን ባነበብኩበት ሞመንት ኢንፑት ነበር አይደል? ሳነበው እንግዲህ ኢንፑት ነው እያስገቡ ነው ያመነዠኩት ነው። ከዛ አስባለሁ፣ ቲንክ አደርጋለሁ ነው። ስለማሰብ ስለ ስኬፕቲሲዝም መጨረሻ ላይ ብያቸዋለሁ፣ ግን አስገብቼዋለሁ። ነገር ግን በዛው ሰዓት አይደለም እውነትነቱ እውነት ሆኖ የሚሰማኝ። ቆይቶ ከአንድ ሳምንት ሊሆን ይችላል፣ ከሁለት ሳምንት ወይ ከወር ኢቭን ከዓመታት በኋላ በሆኑ ሴናሪዎች ኢቭን እሱን አስቤው አይደለም ነገርየውን ወይም ደግሞ ኢንፑቱን በኢትሰልፍ አስቤው ሳይሆን ከነገሩ ጋር በማይገናኝ ነገሮች ላይፍ ላይ የሆነ ጥፋት አጋጥሞ ሊሆን ይችላል። ላይፍ ላይ የሆነ ጥፋት ገጥሞ ሊሆን ይችላል። ኤኒዌይስ ብቻ የሆኑ ቻሌንጆች ምናምን ያ ከውስጥ ያንን እውነት አንቅቶት ያን ያነበብኩትን ወይም ደግሞ የሆነ ሌክቸር ላይ ሰማሁትንም ሊሆን ይችላል ወይ ከሆነ ሰው ጋር ስንጫወትም ሊሆን ይችላል። አላለው ሞመንት የማገኘው አት ሞመንት ኦፍ ኢንፑት አይደለም ነገርየውን ሳስገባው ሳይሆን ለምን እውነትነቱ እውነት የሚሆነው ከውጭ ኢንፑት ሲሆን አይደለም፣ ከውስጥ መንቃት አለበት። ለምን ዓለም ላይ የሚሆነው ነገር ሁሉ እኔ ውስጥ ካለው አይደለም። ሪያላይዜሽን ነው መሰላችሁ። ማወቅ የሚባለው ነገር ራሱ ማስታወስ ነው። ያልሆነው ነገር የለም። ሪያላይዜሽን ሲባል አሰ ፖቴንሻል ውስጣችን አለ፣ አሰ ፖቴንሻል ሁሉ ነገር አለ። አለበለዚያ ማለት ነው ምሳሌ እኔ የምነግራችሁ ነገር ይሄ ማወራላችሁ ነገር ልባችሁ ጋር ደርሶ እንዴት ሪዞኔት ያደርጋል? ምሳሌ ውስጣችሁ የሌለ ባዶ ነገር ነው። በቃ ምንም የለም፣ እኔ ነኝ የምጭናቸው። የሆነ ከቃላቶች የሆነ ቃላት በልጦ ከኢንፎርሜሽኖች የሆነ ኢንፎርሜሽን ከእውቀት የሆነ እውቀት በልጦ ልባችሁ ላይ ስክት የሚልባችኋል አይደል? አሁን ስጠፋ እንግዲህ መታችሁ የተወሰነችው ስታወሩኝ እንዴት ነው የሆነ አይነት ኮምፕሊመንት መሰል ስታወራ ለልብ የሚደርስ ምናምን ለምን ይመስላችሁ? ኦሬዲ እናንተ ጋር ባይኖር ያ ነገር እውነትን ወይ ዲቴክት የሚያደርግ እውነት ሆናችሁ ምንድነው እውነት የሆነ ነገር ከልባችሁ ባይገኝ ቀድሞውኑ ባይኖር ኑሮ እኔ ስናገራችሁ አሃ ሞመንት ከየት ነው የሚመጣው? እስቲ ዲፋይን እናድርገው። አሃ የምንልበትን ሞመንት አሃ ሞመንት የሚባል ወይም ሪያላይዜሽን ኢንፑት ብቻ ቢሆን እኔ ስነግራችሁ እናንተ መቀበል ቢሆን ኑሮ አንዱን እውቀት ከሌላ እውቀት ለይቶ ከልባችሁ የሚያደርሰው ነገር ይሄ ነገርማ በጣም ሪዞኔት አድርጎታል ልቤ ጋር ደርሷል የምትሉበት መስፈርት ወይም ክራይቴሪያ ምን ይሆናል? ዩሲ አይመጣውም። ስለዚህ ማወቅ የሚባለው ነገር ወይም ደግሞ ከልባችሁ ጋር ሪዞኔት አድርጎ የሆነ ሰው የሚገኘው የሆነ ሰው የሚናገረው ቃል ልባችሁ ጋር የሚደርሰው ምንድነው? ማስተዋስ ስለሆነ ነው። ወይም የነፍሳችሁን ነገር የሚያስታውሳችሁ ሰው ስለሆነ እንዴት ነው? ኦሬዲ ያለ ነው፣ አዲስ ነገር አይደለም። ያለ ነው። ያን እውነት እንዲነቃ መጋበዝ ነው የኔ ስራ ማለት ነው። ከውስጣችሁ እንዲነቃ ሪያላይዜሽን ማለት ነው። እና ማወቅ ማስታወስም ነው። ምክንያቱም ያሁን አይደለንማ፣ ያሁን አይደለም። ከሰውነት ጋር እያይዤ ለምሳሌ ሳወራችሁ እናንተ ኮንሽስሊ ይጓችሁ ስያሜያችሁ ራሳችሁን አታች አርጋችሁ ሌብል አርጋችሁ እኔ እገሌ ነኝ እከሌ ነኝ ምሳረው ይሄን ነኝ ምናምን የምትሉበት በ1990 እንደዚህ ምናምን ይሁን እንጂ እናንተ ኤግዚስት ያደረጋችሁት ከዛ በፊት ነው። ይሄንን የሆነ ሙስሊም ጓደኛ ነበረኝና እሱ ራሱ የሆነ ጊዜ ሲነግረኝ ትዝ ይለኛል። በእስልምናም አለ እንደዚህ የቀድመን ታስበን ነገር ነበር ምናምን። ኤኒዌይስ አሁን በተወለድንበት ዓመተ ምህረት ኤግዚስት ያደረግን እንዳልሆነ ቴዎሎጂካሊ እነሱ ጋር የሚሆነ ነገር እንዳለ በክርስትናውም እንደዚህ ኦብቪየስሊ የሆነ ቴዎሎጂዝ ማድረግ እንችላለን። ኤኒዌይስ እነሱን እሱን እንተው። እኔ አሴ ቲንከር ላወራልችሁ የሚችለው ነገር ሰውነታችሁ የትላንት መሆኑን ሁሌ እንደማወራችሁ የትላንት የሚሆን ከሆነ ኦሬዲ የሰው ልጅ you are the whole history ላችሁ የለ you are the whole history እኮ በቃ
የሰው ልጅ በተናጠል መጥቶ አይደለም እገሌ ጋ ወይም እዚህ ጋር አበበ የምትባል ሰውዬ የሰማኸኝ ከሆነ አበበ ጋር የደረሰው በተናጠል ኮዜሽን አይደለም። የሆነ ሰው ከዛ የሆነ ሰው እንደዚህ አይደለም። የሰው ልጅ ሲዋለድ ነው አንተ ጋር የደረሰው። አግኝተኛ ሲዋለድ ማለት ይሄ ሴል አሳዳፕቴሽንም ምናምን የሰው ልጅ አኗኗርን ሲመዘግብ አሰ ሰርቫይቫል ሲጠቅመው ያለውን እያዘ እየጣለ ምን እያለ የመጣ ነው። የሰው ልጅ ሲዋለድ ነው አንተ ጋር የደረሰው እንጂ በተናጠል ቆሞ አይደለም። ስለዚህ you are the whole history ማለት ነው። አንተ የተቀረው የሰው ልጅ ብቻም አይደለህም፣ እንዳጠቃላይ የሰው ልጅ ነው። ስለዚህ አለ ነው እውነቱን ይዘሃል ነው። ለዛ ነው አሁን ይሄ በሰልፍ ሄልፕ ቡክ ምናምን አድርገው በጣም በተደጋጋሚ ስለተነገረን ክሊሼ መስሎናል። ግን ኢስተርን ፊሎሶፊ ላይ ሰብትል ሚኒንግ ያለው ቶፒክ ነው ልበል ወይም አስተምህሮ ነው። ኢስተርን ፊሎሶፊ ላይ you are the whole universe ምናምን ይባል የለ you are the whole universe ምናምን ሲባል በጣም ያስቁኛል። አሁን ይሄ ሰልፍ ሄልፕ ቡክ ምናምን ሻጮቹ ሞቲቬሽናል ስፒከሮቹን ጥምዝዝ አድርገዋት ነው የሚያቀርቡት። እንዴት ነው? በኢጎ ነው አይደንቲፋይ የሚያደርጉት። ለኢጓቸው የሚሰጡት ክሌም ይሆንና አያም the whole universe ምናምን የሚል በዚህ ጋር ስያሜ። አንተ ኢጎህ እንደዛ አይደለም። ኢጎ ሃምብል መሆን አለበት። you are the whole universe ሲባል እንትኑን ክሬዲቱን ለኢጎህ የምትሰጠው ጉዳይ መሆን የለበትም። ሰውነትህ ነው ከዚህ ስለሚል ነው መሰለኝ። ኤኒዌይስ እንደዛ ነው ጉዳዩ። ምን እየነገርኳችሁ እዚህ ጋር እንደመጣው አላ ብራንች አውት እያደረኩኝ ምናምን ሌላ ቦታ ላይ ነው። እሺ so you are the whole history። ስለዚህ የምታውቀው ነገር ነው። ለዛ ነው ስነግርህ ከውስጥ ያለ እውነት የሚነቃው ማለት ነው። ስለምን እያወራችሁ? ኦኬ ሶ ትክክለኛ ማወቅ የሚባለው ነው። ሰው ልጅ በእውቀት አይድንም፣ ወይም ደግሞ በእውቀት አይቶም የሆነ አዲክሽኑን የሆነ ባህሪውን የሚጥለውን ከሰዎች ጋር እያወራ ለምሳሌ ይሉኝታ ያለበት ይሉኝታ አይኑርብ ስለተባለ አይደለም። ወይም ደግሞ ስለ ይሉኝታ ብዙ ሌክቸሮች ምናምን ስለሰማ ስለ አግሪብልነስ ሊሆን ይችላል ምናምን ስለሰማ አግሪብል መሆኑን አያቆም። ወይ የሆነ ሱስ ያለበት ሰው የምንም ሱስ ይሁን ያን ሱስ ለማቆም ጉግል ሲያደርግ የሆነ ነገር ሲያደርግ ቢውል የመቀየር ቻንሱ በጣም ሬር ነው። እንደዚህ በብዙ ነገር መዘርዘር ትችላላችሁ። ያ እውቀትና አሁን እየነገርኳችሁ ያለሁት ግን ይለያያል ለማለት ፈልጌ ነው። ይሄኛውን አይነት ከውስጣችሁ የሚነቃውን አይነት እውቀት ሳይሆን አይቀይራችሁም ያልኩት ኢንፑት ከውጪ ወደ ውስጥ የሚገባ እንደዛ ቢሆንማ ሪሊጂየስ የሆነ አይነት ተቋማቶች እኮ ስፒክ የሚያደርጉት ነገር ይበቃ ነበር። ግን ወፍ አይደል ያ እነሱ የሚሉት የሚያስተምሩ ፖይንት አውት የሚያደርጉት ስክሪፕቸራቸው ያለ ነገር ከውስጡ የነቃ ሰው ብቻ ነው ያንን ህይወት ሊኖረው የሚችለው እንጂ ስለገባ ማን ተቀይሮ አያችሁ ነው። ኦኬ ስለዛ ምን መጣለን ይሄን አያይዤ ስኬፕቲካል ይሄ ትሩሊ እንዴት ነው ይሄኛው ነገር ከውስጥ የሚነቃው የሚለው ፕሮሰሱ በስኬፕቲሲዝም ነው የሚያያዘው። በቃ እንደው መጨረሻ ላይ ከምላችሁ አያይዤ ሶሉሽኑን ደግሞ መጀመሪያ ላይ ነበር ያልኳችሁ አይደለ? እሱን ደግሞ መጨረሻ ላይ ቪዲዮንም እንድትጨርሱት በሚል ማለት ነው። ኦኬ ሶ ስኬፕቲዝም ከውስጥ እንዴት ነው የሆነ እውነት የሚነቃው የሚለው ነገር ጋር እንግዲህ ከሆነ ነገር ካነበብኩት ከሆኑ መጽሐፎች ምናምን ከማወራችሁ ከኤክስፒሪየንስ ቢሆናችሁ ስለዚህ በኖርኩት ስኬፕቲክ በመሆን ምሳሌ ፕራክቲካሊ የሆነ ነገር ድርጊት ስትፈጽም ስኬፕቲካል አትሆንም። ስታስብ ግን ማሰብ ስኬፕቲክ መሆን ነው የሚጠይቀው። ብሊፍን አይጠይቅም። ብሊፍ ማለት መሰላችሁ ብሊፍ ማለት አሰምሽን። የእንግሊዘኛ ቃል ለምን መሰላችሁ ማበዛው? እንግሊዘኛ ሞር ፊሎሶፊካል ነው ብዬ አስባለሁ። ምን ማለት ነው? ሲኖኒመሶች አሉት እና እወደዋለሁ። ሌላም ሰው እንደዚህ ለፊሎሶፊ ይመቸው አይመቸው አላውቅም፣ ግን ለኔ ለምን እንደሆነ ለፊሎሶፊ ለኔ ብቻ ግን አይመስለኝም። ዝም ብዬ ሰርች ባረግ ብዙ ሰዎች የሚጋሩኝ ይመስለኛል ቲንከሮች። ለምን አንድ ቃል በሁለት በሶስት ፍቺ ለምን የሚያስቀምጡት? ሞራል የሆነ ነገር አለ። ለምሳሌ ሞራል ፍሬምወርክ፣ አንደኛው ሞራል ፍሬምወርክ ይዛል፣ አንደኛው የሆነ ነገር ብቻ የሆነን አምቢጊቲ የሚያጠራ ነው። ሁለት ሶስት ወርድ ሲሆን ለምሳሌ አንድ ምሳሌ ልጥቀስላችሁና ወደ ጉዳዩ ስንገባ ኪሊንግ እና መርደር አለ። ሁለቱንም ስንተረጎሙ መግደል በአማርኛው።
ስለዚህ እኔ አሁን ስለ ሞራል ሳወራላችሁ ከዚህ በፊት አንድ ድርጊት በኢትሰልፍ በራሱ አይደለም ሲን የሚሆነው ወይም ደግሞ ድርጊት በራሱ ጽድቅም ኩነኔም የለውም የሚያጸድቀው የሚኮንነውም ፐርፐሱ ነው ምናምን እያልኩ ነግሬያቸዋለሁ አይደል? ኢቨን ባይብሊካሊ ራሱ ይሄን ነገር እንደሚያስማማው እግዚአብሔር ያጸድቀው ማን ይኮንነዋል? እንደዚህ የሆነ ፓርት ላይ ሐዋርያት ሥራ ላይ እንደዚህ ህልም አይቶ ምናምን የማይበላ አዋፋትን ምናምን እዛ ደንግጦ እንትን ይላል። ሲፈታ የሆኑ መዳን የሌለባቸው ሰዎች ነው ምናምን ብሎ የሚያስበው ቦታ ላይ እንደዚህ ዲሳይድ ሲያደርግ ጀጅ ሲያደርግ እግዚአብሔር ያጸድቀው ማን ይኮንነዋል ምናምን ትክክል ፍሬዝ ላላረገው ይችላል። ሶ ኤኒዌይስ ባይብሊካሊም አለ ወይም ደግሞ የምትዘምርለት መግደል አለ። ከዛ ደግሞ እንደ ኃጢአት ንሳ የሚገባበት መግደል ኖሮ ራሱ ስክሪፕቸሮቹ ላይ ታያለ። ሶ እንደዛ ከሆነ ድርጊቱ ባይትሰልፍ ድርጊት ነው። ድርጊቱ ላይ ግን አይደለም ጽድቅም ኩነኔ የሚያለው እሱን የሚያጸድቀው የሚኮንነው ፐርፐዙ ነው የሚል ነገር አየ። ኦኬ እንትኑን እንግሊዘኛ በዛ ምክንያት ነው እንትን የምለው ለፊሎሶፊ ሞር ፕሪፈር ማድረገው ለዛ ነው የሚለውን ነገር ልንገራችሁ ብዬ ነው። ኤኒዌይስ ሶ ብሊቭ እና ፌዝ የሚለውም እንደዛ ነው። ፌዝ የሚለው ሞር ይሄ ትረስት ማድረግ ጋር የማይታይን ነገር ፊገር አውት ለማድረግ ፓዙን አምኖ የመሄድ ነገር ፕሪሳይዝ የሆነው ዴፊኒሽን በራሴ እንትን የምለው እሱን ነው። ብሊፍ ስንል ግን ሁለቱም በእምነት ነው እኮ የምንተረጎመው። ግን ብሊፍ የሚለው ነገር ሞር አሰምሽን ነው አይደል? አይ ብሊፍ የሆነ ነገር ይሄ ነገር ይሆናል የሚል አስዩም ማድረግ። አስዩም የማድረግ ትክክለኛ የእምነት ዴፊኒሽን ነው ብዬ አላስብም። እና እሱን አይነት ነገር እንትን አለው። በአብዛኛው ሪሊጂየስ ፒፕል ግን የኮሌክቲቭሊ ያለው አይነት ስቴሪዮታይፒካሊዝም ብዬ ሳይው ፌዝ ሳይሆን ያለው ብሊፍ ነው ያለው። እንዴት ነው? አስዩም ነው የሚያደርገው። ይህ የአእምሮ ስራ ነው። ብሊፍ ሲሆን አይደል? የአእምሮ ስራ ነው የሚሆነው እንጂ በሰውነቱ ያለ የሆነ አይነት ኢምቦዲመንት የለውም። እሱ ደግሞ ምን ይጠይቃል? ኢምቦዲመንት የለውም ብቻ አይደለም ለሆነ ነገር አይሞትም ነው። ባለፈው ቡና የጠጣን ከጀለስ ጋር እንደዚህ የሆነ ነገር ይጫወትን ነበር። የሆነ ነገር አለ የሚታወቅ ሁላችሁም እውነት ነው ብላችሁ የምትቀበሉትና የምታምኑት ነገር ግን ትሩሊ ካመንከው ለምሳሌ በዚህ ጉዳይ ትሞትለታለህ አትዋሽና ብዙ ሰው አይሞትለትም። አይሞትለትም ማለት እውነት ነው ብለህ ለዛ ራስን ሳክሪፋይስ ለማድረግ እንኳን የመሄድ ነገር አለ ወይ ነው አይደል? አመንኩ ብሎ አንድ ሰው የሚያስበው ይሄ የአእምሮውን ስራ ነው፣ የሎጂኩንም አይደለም፣ የአሰምሽኑ በቃ አስዩም ማድረግ ነው ብሎ ለምሳሌ እግዚአብሔርን አምናለሁ ሲል እግዚአብሔር ማለት ይሄ ነው የሚል ኢቭን ፕሪዲክሽን ዜሮ እኮ ሶርስ ኦፍ ክሬቲቪቲ ከሆነ እኮ አንፕሪዲክተብል ኪዮቲክ የሆነ አይነት መልክ አለው። ማለትም የቀውስ መልክም አለ። ያን የቀውስ መልክ ኒጌት በሚያደርግ መልኩ ኦርደር ውስጥ ቆልፎ የሚያዝ ነገር ማለት ነው። ከዚህ በፊት በኢንስቲንክቹዋል ድምፅ ምናምን በሚል አውርተነዋል ማለት ነው። ኢቭን የኢዮብን ታሪክ ምናምን አንስተን ኢቭን በራሱ ቪዲዮ ሰርቶ ነበር። እንዲሁም ከሱ ቀጥሎ ነው ያቺ ፓርት በጣም ኢንስፓየር ስላደረገችኝ የኢዮብ ታሪክ ማለት ነው። ሶ ትክክለኛ ፌዝ የምትለዋ ናት ሪሊጂየስሊ ያለች ኮር ፓተርን፣ ግን ሰው ወደ ብሊፍ ያዘነብላል። ትክክለኛ ትሩሊ ስኬፕቲክ የሆነ ሰው ግን ፌዝ አለው። በጣም ፓራዶክስ ነው የምትመስለው አይደል? እንዴ ስኬፕቲካል ሰዎች ኤቲስት አይደላችሁ እንዴ ምናምን የሚል የሆነ ሐሳብ እንደሚመጣላችሁ አስባለሁ። ግን ነው አይደለም። ትክክለኛው ኢን ሴንስ እንደው ለወጉ ምናምን ያለ አይነት ስኬፕቲካል ነኝ ብሎ የሚያስብ ሰው ለምሳሌ ኒው ኤቲስት ምናምን ተብሎ ካታጎሪ እንደሚደረጉት አይነት አሳቢ ኤቲስት ሊሆን ይችላል። ነገር ግን ትሩሊ ስኬፕቲካል አንድ ሰው ከሆነ ፌዝን ዲማንድ ያደርጋል። ወይም እምነት የብሊቭን እምነት ሳይሆን ፌዝ የምንለውን አይነት እምነት ለምን መጠራጠር ነው። በሲምፕል ወርድ ዲፋይን ስናደርገው የሆነ ነገርን መጠርጠር ሞር ኮረስል የሚያደርጉት እንደው የሆነ ጊዜ ጄፒ ሲያወራ ከፋንዳሜንታሊስቶች ሪሊጂየስ ፋንዳሜንታሊስት የሚባሉ የሉም የሆነ ነገር ሊተራሊ የሚያዩ ምናምን በአብዛኛው 99% የሆነው አማኝ ማለት ነው። ከነሱ ይልቅ ኤቲስት ነው የሚሉ ሰዎች ሞር ለአማኝነት ይጠጋሉ ይላል። ምን መሰላችሁ? አትሊስት ረስል ያደርጋሉ። የተመረጡት ህዝብ ምናምን ብሎ በእስራኤል ብዙ ጊዜ የሚያስረዳው ነገር የለም። ጄፒ ይፋተጋሉ። እኚህ ኦሬዲ ደምድሞታል የሆነን ጉዳይ ይሄ እኮ ይሄ ነው ብለው አስዩም አድርጎ ጨርሰዋል። ያ ደግሞ ትክክለኛ ማመን አይደለም። ማመን ትሩዝን ሲክ የማድረግ መንገድ ነውና ትሩዝ አለ ብሎ የማሰብ ሪሰምሽንም አለው። በነገራችሁ አንድ ሰው ስኬፕቲካል ሲሆን በቅንፍ ውስጥ ከፈለጋችሁ ኤቲስትን በሉ ችግር የለውም። ግን
ስኬፕቲክ ሆኖ ተጠራጥሮ ሲሄድ ምንድን ነው የሚያጠራጥረው? የሆነ ነገር ነገርከኝ ወይም ፕራይመሪ ናውሌጅ አለኝ ከቤተሰብ የተቀበልኩት ከማህበረሰብ የተቀበልኩት ከብዙ እንደዚህ አለ ፕራይመሪ ናውሌጅ። ይህም ፕራይመሪ ናውሌጅ ባልጠረጥረው ምንድነው በጠረጥረው ምን አለ ማለት ነው አልተርኔቲቭ የሆነ እውነት የምለው ነገር ያሰብኩት ባይኖር ኖሮ ይህን ምን አስጠረጠረኝ? መጠርጠሬ ኢምፕሊሲትሊ ዴር ኢዝ ሰች ቲንግ አስ ትሩዝ የምትል ኢምፕሊሲት ሚኒ ባይኖራት የሆነ እውነትማ ከዚህ ትበልጣለች የምትል ቅድመ እምነት ባይኖረው ኑሮ እንዴት ሰው ይጠራጠራል? ኦኬ ትሩሊ እንደውም ሲከሮች ናቸው። ኦኬ ሲክ ያደርጋል። ሲክ ግን ሲያደርጉ ምንድን ነው ሲክ የሚያደርጉት? አሁን ግን መለየት ያስፈልጋል። ፎልስ ከሆኑት ወይም ከሐሰተኞቹ መለየት ያስፈልጋል። አሁን እኮ ስኬፕቲካል ነን ፍሪ ነን ምናምን ነው የሚሉት ሊበራሎች፣ ሞደርን ሊበራሎች። እነሱን አይመለከትም። ለዛ ነው በፍርሃት ኒቼም የሚያነሳው ብዙ ጊዜ እነሱን አይመለከትም። ለምሳሌ በአብዛኛው ካልቸርን ኮንዘርቫቲቭ እኛ ሀገር ለምሳሌ በእኛ ሀገር ቋንቋ ደግሞ ሳመጣላችሁ ሰው ኮንዘርቫቲቭ የሆነውን ካልቸራል የሆነውን ሃይማኖትም እንደዚህ ሲቃወም ለምሳሌ ኦርቶዶክስ ከሆነ ምናምን ፕሮቴስታንት ነው የሚሆነው ቀጥሎ የሚገባበት የሊበራል ምንድነው የዌስተርን እኩሌታው የዌስተርን ሊበራል ሞደርኒዝም እኩሌታው በእኛ ሀገር እሱ ነው ብዬ አስባለሁ። ሁሉንም ማለት አይደለም ግን በአብዛኛው እንደዚህ ኮሌክቲቭሊ ባለው ነው የደቡብ ልጅም ስለሆንኩ የሐዋሳ ልጅም ስለሆንኩ ማየት ይቻላልና እኩሌታው እሱ ነው። ኦኬ ሶ ይሄንን ካወራን ትክክለኛ ስኬፕቲካል መሆን ወደዚህ አይነት መንገድ አለውና እውነት አለ የሚለውን ፕሪሳምፕሽን ስላለ እሱን ለማግኘት በመሄድ ውስጥ እምነት ዲማንድ ያደርጋል እኮ ነገርየው ራሱ ሂደቱ ጆርኒው እምነት ባይኖር ያን ነገር አትጀምርም ነው። እምነት የሚለውን አሰምሽን አይደል ወይም ደግሞ ብሊፍ ሳይሆን ፌዝ ትረስት ማድረግ አለውና መሰባበርም አለ። ኤግዚስቴንሻል እኮ ክራይሲስ ውስጥ የሚገባው አስዩም አድርጎ ቁጭ የሚለው ሰው አይደለም። ነፍስ የምትሰቃየው ትሩሊ ስኬፕቲካል ስትሆን ነውና ይህንን ማሰብ የሚባለው ነገር መሰላችሁ ማሰብ ብዙ ሰው አያስብም። እንደ አውት ኦፍ ቶፒክ እንዳልሄድባችሁ እንጂ ብዙ ሰው አያስብም። ብዙ ሰው ሲሙሌት ነው ዝም ብሎ የሚያደርገው። ኤኒዌይስ ፕራይመሪ የመጣው ናውሌጅ አለ አይደል ከቤተሰቡ ከምናምን የመጣውን እንደ ማሰቢያ መነጽር ያደርገውና የሆነ ነገር ሲመጣ ቁጭ አድርጎ ይመዝንበታል። ይሄ ከቤተሰብ የመጣውን ከማህበረሰብ የመጣውን እውነት መመዘኛውን በሱ ያነጥረውና የሆነ ነገር መጽሐፍ የሚያንብብ ከሰዎች ጋር ኮንቨርሴሽን ያደርግ ምናምን አንጥሮት የእውነት ነው ይሄ አይደለም ብሎ የሚመዝንበት ፕራይመሪ ናውሌጁ ነው እንጂ ፕራይመሪ ናውሌጁን ዳውት በማድረግ አይጀምርም። እንደዛ ካላረክ ደግሞ ትሩሊ አሳቢ አትባል። ይሄ አንድ ኮምፒውተርም ሊያደርገው የሚችለው አይነት ድርጊት ነው ማለት ነው። ይሄ ላይክ የኮምፒውተር ሲሙሌሽን ምናምን እኮ ማድረግ የማይችሉት ነገር ስኬፕቲካል መሆን ነው። ትሩሊ ስኬፕቲካል መሆን ሰፓሬት የሚደረግ ነገር አይደለም፣ የሚጋጭባቸው አይደለም ከማመን ጋር። ፓራዶክሲካሊ መንገዱ ራሱ እምነትን ዲማንድ የሚያደርግ ነው እና ነፍስ የምትሰቃይበት ግን ሪዋርድ የምታገኝበት ነው። ምክንያቱም የሆነ እውነት ከውስጥ እንዲነቃ ያለ መንገድ እሱ ነው። ከውስጥ የሆነ እውነት እንዲነቃ ማለት ቅድም የነገርኳችሁ ነገሮች ማለት ነው። ኤኒዌይስ እዚህ ላይ በቃ እናብቃና ወደ ሶሉሽኑ ይሄ ቪዲዮ የተሰራበት ዋናው ቁም ነገር እሷን ለ2-3 ደቂቃ ብያችሁ ቪዲዮን እንጨርስ ማለት ነው። ኦኬ ምንድነው ሰው ልጅ እንግዲህ በእውቀት አይለወጥም ብለን ነው የጀመርነው። ከዛ እውቀት ስላችሁ ግን ኢንፑቱን አይደለም ምንድነው ኢንፑቱን እንጂ ከውስጥ የሚነቀውን እውነት አይደለም ወይም እውቀት አይደለም ምናምን የሚለውን እስካሁን ያብራራን ደረስን። ሰው በምንድነው የሚቀየረው ሲባል አንድ ከውስጥ በሚነቀው እውቀት ከሆነ ያስ ግን እሱም ቢሆን ብቻውን አይደለም። ምን ይፈልጋል መሰላችሁ? በፓርቲሲፔሽን በቃ በዋነኝነት ሰው ልጅ የሚለወጠው በሆነ አይነት ማህበረሰብ ውስጥ በሆነ አይነት ኮሚኒቲ ውስጥ በሆነ አይነት ግሩፕ ውስጥ በሆነ አይነት ድርጊቶች ውስጥ ፓርቲሲፔት በማድረግ ነው። ከዛ ነገርየውን በማይመስል መለወጥ ነው የሚቀየረው። እንዴት እንደሆነ በፊሎሶፊው እንትን ልበላችሁና ኤግዛምፕል አድርጌ ልንገራችሁ። ቆይ ለምሳሌ አሁን ከብራዘር ጋር ቁጭ ብለን የሆነ ሰዓት እንደዚህ እያወራን ነውና እንደውም ይሄንን ሐሳብ ቪዲዮ ለመስራት የሚያሰብኩት የዛ ቀን ብዙ ጓደኞቹን የጠቀሰልኝ ግማሹ እንደዚህ ሴት ሊያኳርም ይሆን ስራ ላይ እንደዚህ የሚሆን እያነሳን ዝም ብሎ የሚከስር ጓደኛን እያነሳን እንደዚህ እያማን ማለት ነው። ሶ በዛ ሰዓት ነው አንዳንድ ሰው ለምሳሌ በጣም ሱፐርፊሻል በሆነ ኤግዛምፕል እና አንዳንድ ሰው
በጣም ሲምፕል የሚባል ዳንስ አሁን እሺ ትሬንድ ሆኖ የሆነ ዳንስ ምናምን በየጊዜው ይመጣል። ለምሳሌ ቀላል ዳንሶች እንደዚህ ማለት ሊሆን ይችላል። የሚከብደው ሰው አግኝታችሁ አይታችሁ አታውቁም? ብዙ ሰው ሰውነቱ ምናምን ግራ ይገባዋል። ሰውነቱ የሆነ ፓተርን ሪኮግናይዝ ማድረግ እስክሳ ሲባል ልክ እንደ ፈረንጆቹ እንደዚህ ሊል ይችላል። ይኸው እቺን እንደዚህ አድርገ እንደዚህ ምናምን ብትለው ሰውነቱ በቃ የሚከብደው ማለት ነው። ሰውነቱ ኮፕሬት ማድረግ የሚከብደው ሰው አግኝታችሁ አታውቁም? በዚህ ምሳሌ አድርጌ ልነግራችሁ ስለፈለኩ እዛ እንደዚህ ነገር ስንጫወት ምን እንትን አለ ነው ብራዘር ራሱ ሊያነሳው። እኛ ግን ያኔ ከልጅነት ጀምሮ እስከ እኔ አሁን ግቢ ምናምን እስክገባ ድረስ እሱ አሁንም ያሰራል ያሰለጥናል። በቴኳንዶ ውስጥ ነው የኖር ነው። እንወዳደራለን እንሰራለን ምናምን ብቻ ብዙ እንደውም የሚያውቁን ሰዎች እንደውም ሞር የሚያውቁን የነበረው በወቅቱ በዛ ጊዜ ምናምን ግቢ እስክገባ እሱ አሁንም ስቲል ያሰራል ምናምን በቴኳንዶ ማርሻል አርት ምናምን ማለት ነው በስፖርት እና ምን ላችሁ መሰራችሁ ቴኳንዶ ወይ ማርሻል አርት ፓተርን መከተል ነው አይደለ? አርት የምንለው ነገር አለ። ለምሳሌ አይደለ አርት አለ። አርት ማለት ምንድነው? ከጀማው ጋር ተሰብስቧል ተመሳሳይ የሆነ አይነት ፍሎ እያደረግን ሰውነታችን የተከተለ መሄድ ማለት ነው። የተከተለ መሄድ እዛ ደግሞ ከነሱ ጋር ኮፕሬት ማድረግን ብቻ አይደለም። አንድ ሰው ከግሩፑ ጋር በተመሳሳይ ፍሎ በተመሳሳይ ፓተርን መሄድን ሰውነቱ ሪኮግናይዝ ማድረግ ብቻ ሳይሆን ፓተርኑን በአይተልፍም ደግሞ መከተልን ሰውነትን መልመድ ማለት ነው አይደል? ቦዲ ሜሞሪ እኮ ነው። ከዛ ኢቨን ስቴፖችን ብቻ አይደለም ሃው ቱ የሚለው ነገር ማለት ነው። ለምሳሌ በጣም አክዋርድ የሆነ የእግር አሰነዛዘር ነው አንድ ሰው ገና ፍሬሽ ሆኖ ሲገባ አይደል ያለው፣ ግን ፕራክቲስ ሲያደርግ ሰውነቱ እጥፍ እያለ የሚያምር በቃ ልክ እንደ ውሃ ዘርግት ይሁን እንደ ውሃ እየፈሰሰ ምናምን ይሄድለታል። አሁን ምን ልላችሁ እንደሆነ ተከተሉኝ። ሰውነት ስፔሲፊካሊ ቴኳንዶ ወይ ማርሻል አርት በምንለው ውስጥ ነው የተገኘው። ኢሴንሱ ግን የዚህም ዩቲዩብ ቻናል ስሙ ኢሴንስ ያደረኩበት የነገርየውን ኢሴንስ ለማወቅ በሚል ነው ሁሌ የሚሄደው። ማስበውም እንደዛ ነው። ስኬፕቲካል መሆንም እሱ ነው። ኤኒዌይስ ብቻ የነገርየው ኢሴንስ ግን ምንድነው? ፓተርን ሪኮግኒሽን ነው። ሰውነት የሆነን ፓተርን ሪኮግናይዝ ማድረግ አንድ፣ ሁለት ደግሞ ከኮሚኒቲው ጋር አብሮ ካለው ኮሚኒቲ ጋር አብሮ ፍሎ ማድረግ እንዴት ኮፕሬት ማድረግ እንደሚችል ነው ኢሴንሱ። ስፔሲፊክ የሆነው ነገር ድርጊቱ ዝም ብለን ግን ከላይ ሱፐርፊሻሊ ስናየው ደግሞ ቴኳንዶ ነው። በቃ ቴኳንዶ ባስኬትን አይመስልም፣ ባስኬትቦልን ወይ ፉትቦልን አይመስልም። በኢሴንሱ ግን ይመስላል ነው። በቃ ጨዋታውን ሳጠራላችሁ ዛሬ እኔም ይሁን ወንድሜ ቀለል ያለ ዳንስ የሆነ ቀለልም አይበል የሆነ ትንሽ ዳንስ ብታሳየኝ ሞር ከኖርማሉ ወይም ከእንደዚህ አይነት ስፖርት አክቲቪቲ በልጅነቱም ይሁን በምናምን ፓርቲሲፔት አድርጎ ከማያውቀው ሰው በተሻለ ቶሎ ለምዳለን። ዳንስ እኮ ነው ያሳየኸኝ። ግን ዳንስና ማርሻል አርት ምንም አይመሳሰልም አይደል? ይሄ እንደዚህ ስፔሲፊካሊ ማለት ነው ነገርየው ሱፐርፊሻል ከላይ ስታየው ይሄ ዳንስ ነው፣ ሌላ ዶሜን ነው፣ ሌላ ዶሜን ነው። እንደው የጋራ ስም ብንሰጣቸው ስፖርትም አይባልም ብዙ ጊዜ ዳንስ ላብን ስለምታፈስ እሺ ስፖርት ብለን እንሰይመው፣ ግን አይመሳሰሉ። ግን በኢሴንሱ ምክንያት ነገሩን በማይመስል መልክ እንኳን አፕሊካብል ሆኖ ሰውነት ፍሎ ያደርጋል ማለት ነው። አሁን ወደ መልሱ ወደ ፊሎሶፊው ሳመጣላችሁ የሆነን ማህበር መቀላቀል ነገርየውን በማይመስል ቦታ ነገርየውን በማይመስል ስፍራ እንኳን የማይመስለው ለአእምሮ ነው እንኳን የሆነ አይነት ኮኦፕሬሽን የሆነ አይነት መለወጥ እንዲኖር የሆነ አይነት አክታውት ማድረግ የሆነ አይነት ድርጊት እንዲኖር አስተዋጽኦ ያደርጋል ማለት ነው። ዳስ ዋይ ሪሊጂየን ሪቹዋሎች የሚጠቅሙት ሪሊጂየስ የሆኑ ሪቹዋል እኮ ይሄ ነው በቃ ስራው። አሁን የነገርኳችሁ በዳንስ በማርሻል አርት ሳደርግላችሁ እኮ ዳንስም ይሁን ማርሻል አርትም ይሁን እኮ ሎ ሪዞሉሽንስ ኦፍ ዘ ሪሊጂየስ ሁሉም ነገር የሪሊጂየስ ስትራክቸር ወይም ፓተርን አለው። እግር ኳስም ጨምሮ ከዚህ በፊት ብያቸዋለሁ አይደል? ይሄን በሎ ሪዞሉሽን ማድረግ አሳባት ሰው ቢሎ ማለት ነው። ታቦት እይታይ ወደ ስር ስትወርድ የአሮን ጣዖት ማለት ነው። የመጨረሻው ላይ ሲል ጣዖት ይሆናል። ጣዖት ኢንሴንስ ፓርቲሲፔሽን የለውም። እሱን ሌላ ርዕስ ይሆናል ተውት። ኤኒዌይስ የምትቀየረው በሆነ አይነት እንትን ውስጥ ገብተ ሰውነት አእምሮ አይደለም። አእምሮ ምንም እያወቀ አይደለም። ፓተርኑ ራሱ ሪኮግናይዝ አያደርግም። ስፔሲፊክ ያለው ነገር ጋር መደነስህን ነው የምታውቀው። ሰውነት ግን መደነስህን አይደለም። ያው ስም ሌብሊንግ እዚህ ጋር አይደለም። ሌብሊንግ እዚህ ጋር
ስለዚህ አእምሮ እየደነሰ እንደሆነ ስለዚህ ሌብል እያደረገ ነው። ሰውነትህ ሌብሊንግ ስለሌለው ምንድን ነው የሚያደርገው? ኤክስትራክት ነው የሚያደርገው ፓተርን የሆነ ነገር ፍሎ እያደረገ እንደሆነ ምናምን ነው የሚያውቀው። ከዛ ሌላ ከሱ ጋር ኢሴንስ የሚጋሩ ስፔሲፊክ ነገሩን ግን እኮ የማይጋሩ ናቸው፣ ወይም ደግሞ በሌላ ዶሜን ነው የሚገኙት፣ ግን በሴም ኢሴንስ ስላላቸው ብቻ ብቁ ያደርግሃል ማለት ነው። ስለዚህ የሆኑ ማህበር ላይ እንትን ማለት የሆነ አይነት ሪዲንግ ቡክ ላይ መሳተፍ። አሁን ነገርየው ስለ ዳንስና ስለ ቴኳንዶ እንዳልሆነ መቼም ታውቃላችሁ። ስለዚህ የሆነ ሪዲንግ ቡክ ላይ ብትሳተፉ፣ የሆነ ጀማ ቢኖራችሁ፣ ወንድ ከሆናችሁ ደግሞ ወንድ በደንብ ጀማ ሊኖረው ይገባል። እኔ አሁን እግር ኳስ የማይ ሰው አይደለሁም። ለምን ማላየው ምን አገባችሁ? ግን እዩ ለምሳሌ ወንድ ከሆናችሁ እግር ኳስ በታዩ፣ ሴትም ከሆናችሁ የሆነ ምናምን የሴቶችን ስታፍ የግሩፕ እንትናችሁን ስለማላቅ ነው የማልጠቅሰው። እናንተ ራሳችሁ ጥቀሱ ብቻ የሆነ ነገር መሳተፍ እንትን ጌም መጫወቶች፣ ጌም ዞንም በሉት ፑልም በሉት እግር ኳስ ጤና መውጣት ለምሳሌ እንደዚህ የወንድ ስታፍን እያወሩ ያሉት የሴቶች ጥቀሱ። ነገርየው ተመሳሳይ ነው። ይሄ በፓርቲሲፔሽን ነው ሰው የሚቀየረው የሚለው ነገር ለወንድ ብቻ አይደለም፣ እሺ ለሴቶችም ጭምር ነው። እየሰማችሁኝ ከሆናችሁ ማለት ነው ሴቶች። ነገር ግን ኤግዛምፕሎቹን እየጠሩ ያሉት ማቀው ኤግዛምፕል የወንዶቹ ስለሆነ እናንተ የራሳችሁን ኤግዛምፕሎች አስቡ። የሆነ ቦታ ቤተክርስቲያንም ይሁን እንደዚህ ይሄ ፋንዳሜንታል ነው ወይ? ይሄ በቃ አብሶሉት መቀየሪያ ነው አይደለም። ይሄ ሞግዚት ነው። እሱ ሌላ ቪዲዮ። አሁን ይሄ ወደ 2 ሰዓት ሊጠጋብኝ ነው ማለት ነው። ዝም ብዬ ልቀጥል ነው። ቻችን ብቻ ጥቅሰን ቀጣይነት ያለው እናደርገዋለን ማለት ነው። ምክንያቱም አልተዘጋም። ኤኒዌይስ ግን ሰው የሚቀየረው ፓርቲሲፔት በማድረግ ነው ማለት ነው። ፓርቲሲፔት የምታደርግ ከላይ ካለው የሪሊጂየስ የሆነ አይነት ተቋም እስከ ክለቦች ምናምን እና ፓርቲሲፔት አድርጉ። የሆነ ቦታ ዋሉ። ይገባኛል። ነገር ይሆን አይመስልም። እኔም ያለብኝ ችግር እዚህ ጋር ትላላችሁ። ለምሳሌ እኔ ያለብኝ ችግር የእንትን ሱስ ነው። ሂድ እያልከኝ ያለው የሆነ ሪዲንግ ክለብ ወይ ጂም ገባ ምናምን ምን ይገናኛል ልትለኝ ይችላል። አንተ አእምሮህ አይደለም ሰውነት ያውቀዋል እንዴት እንደሚገናኝ። እዛ ኤክስትራክት አድርጎ ፓተርን ሪኮግናይዝ ያደርግና ነገርየውን በማይመስል መለወጥ ሌላ ቦታ ላይ አፕሊካብል ሲሆን ታገኘዋለና እንዲህ ያልጠቀስኳቸውም ብዙ ኤግዛምፕሎችን እያሰባችሁ እዛ ውስጥ በመገኘት ለሰውነታችሁ ኢንቫይት አድርጉ። አሬና እየቀየራችሁ ኤጀንት ከውስጣችሁ እንዲነቃ አድርጉ ለማለት ያህል ነው። ይመቸን። እንግዲህ ዩቲዩብ እንዲስተካከልልኝ ጸሎት አድርጉ። የአማኝ የሆናችሁ ቋጥሩ። መቋጠር ሴኩላር ፎርም ኦፍ መጸለይ ከሆነ ባይ ዘ ዌይ ፕሬየር ኢዝ ሴኩላር ፎርም ኦፍ ምንድን ነው? ቲንኪንግ ኢዝ ሴኩላር ፎርም ኦፍ ፕሬየር ማለት ነው። ሳላወራላችሁ ቪዲዮ አለቀ። ኢኒዌይስ ሌላ ቪዲዮ ላይ እናወራለን። ሰብስክራይብ ያደርጋችሁ አዲስ ሰዎች ሰብስክራይብ አድርጉ እና ኢኒዌይስ በቃ ይሄ ሳንቲም ቢሰራልኝም ባይሰራልኝ አሰ ሰርቪስም ዝም ብለን እንሰጣለን እና እንግዲህ እንደዚህ የባንም ቻናል ሄደን እናሞቀዋለን። ሄደን እናድረው አለን እንበል። ኮሜንት ላይ እየሄድን ምናምን ሰብስክራይብ እያደረግን ኤኒዌይስ ይመቸን። ሌላ ቀን እስክንገናኝ መልካም ጊዜ ይሁንላችሁ።